ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው። አንድ ቀን ሚስከርት ለብሳ አታውቅም። አንድ ቀን ማርያም ሱሪ ለብሳ አታውቅም። አንድ ቀን ደረቷን ከፍታ አታውቅም። ስትናገር አሁን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው። አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረኛ አንድ ወንድ እንዲህ ያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች። ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል። በጣም ደንግጣለች መርየም። አንድ ወንድ ነግቶኝ ያልነበርኩ ሴት ነኝ እኮ እያለች ነው ያለችው። መውደድ ማለት በምላስ አይደለም። በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል። መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት። ተግባር ላይ ያለ ነው ሲባል በጣም ከባድ ነው። መርየም እንግዲህ አርግዛ እንኳን መላኩ ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርረህማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው። እሱ ሊያበሽራት ነው የመጣው፣ ግን እንዳትጠጋኝ ያለችው። እንግዲህ ያስጨነቃት እናታችን መርየም የተረገዘ ልጅ አለ። በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች። ነገር ግን አላህ ምንም አላላትም። ምንድን መርየም ወይ ምንድን ያረገሽው ባክሽ? ያ ኡኽታ ሃሩን ማ ካነ አቡኪ እምራአ ሰውኢን ወማ ካነት ኡሙኪ በግያ። በጣም ከባድ ንግግር ነው የተናገሩት። አባትሽም መጥፎ አልነበረም፣ እናትሽም ደግሞ ዝሙተኛ አልነበረችም። ቃሉ አይከብድም? በጣም ተጨነቀች። እንዲህ መጥቶ ሲሉሽ ምን በያሏት? አላህ ምን በያላት? ፈአሻረት ኢለይሂ ወደ ህፃኑ አመላክች አላት። ወደ ማን? ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች። ለምን? የሷም ክብር መጠበቅ ስላለበት፣ የሷም ክብር መጠበቅ ስላለበት። ታዲያ ባንቀልባ ያለ ህፃን ልጅ እንዴት አናግሪ ትይኛለሽ ብለው ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው። ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ አለ፣ እኔ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጥቶኛል። ወጀዐለኒ ነብያ ነብይም አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ የትም ብሆን ደግሞ የተባረኩ አድርጎኛል። ወአውሳኒ ቢሰላቲ ወዘካት አይገርም? እንድሰግድም አዞኛል፣ ዘካም እንዳወጣ አዞኛል አለ። እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ። ማን? ኢየሱስ አለይሂ ሰላም ወይም ኢሳ። የሰው ልጅ እኮ ጥጋቡ በጣም ይገርማል። አንዳንዱ ሴት በዛብኝ ይላል፣ አንዳንዱ ወንድ በዛብኝ ይላል፣ አንዳንዱ ደግሞ አዳር ያለቅሳል። ያ ረቢ አንድ ልጅ ከከለከልከኝ 10 ዓመት ሆነ ብሎ ደግሞ የሚያለቅሳል። አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል። አንድ ልጅ አጥቶ ጥጋባችን። ለዚህ ነው እኮ አላህ ወለው በሰጠ አላሁ ሪዝቀን ሊኢባዲሂ ለበገዋል። የሰው ልጅ እንደው ሪዝቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ደሃን ሁሉ ይረግጥ ነበር። ደሃን ሁሉ በመኪና ነው የሚገጨው። እዚህ ደሃ አልፈልግም፣ እዚህ ሰፈር ደሃ በዛ ይላል። አላህ ቢያዘንብለት አትችለው። ኢላ መን ረሒመ ረቢ አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርስቁን አላህ ሲያዘንብለት የሰው ልጅ አይቻልም። ለዚህ ነው እኮ አላህ ያዘብን እኮ ቢሰጠን ስለማንችል። ለምን? ከአላህ የበለጠ እውነተኛ ተናጋሪ ስለሌለ።